ሰሞኑን በጣም ስለ ልብ አስባለሁ። ስለ ልብ በጣም አስብ ነበርና ይሄ ነገር ከመጽሐፍ ቅዱስ አንፃር ማጥናት አለብኝ እያልኩኝ ማጥናት ጀምሬ በነበረ ጊዜ ነው ምስጉ የደወለልኝ። ከዛ ጌታን ጠየኩት፣ ምንድነው ብዬ የምሰብከው ብዬ ሳስብ ራሴ ተማርኩትን ነው ልናገር የምችለው ራሴን እግዚአብሔር እያስተማረኝ ያለውን ነው። እሺ እንግዲህ እኔም ያጠናው የነበረው በየአቅጣጫው ነው። እንግዲህ አንተ ሰብስበው ስብከት አድርገው እንግዲህ ብዬ ጌታን ለመንኩት። እግዚአብሔርም መልካም እንደሚያደርግ አስባለሁ። ወደዛ ውስጥ ሳልገባ በፊት እንጸልይ። እግዚአብሔር አምላካችን ሆይ ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። ጌታ ሆይ ይህንን እድል ስለሰጠኝ አመሰግንሃለሁ። ብዙ መናገር የሚችሉ አሉ። ጌታ ሆይ ከቤቴ እንኳን መናገር የማልችለውን እኔን እንዲህ አይነት እድል ከፍተህ ተለማመጂ ስላልክ አመሰግንሃለሁ፣ ከፍ አደርግሃለሁ። እግዚአብሔር ሆይ አቅም አለኝ ብዬ ሰው ፊት አልቆም የለኝም። እግዚአብሔር ሆይ አቅም የምትሆን አንተ ግን አቅምን ስጠኝ። እግዚአብሔር በእኔ ውስጥ ያለውን መልእክት ያንተ የሆነውን መልእክት አስተላልፌ መውረድ እንድችል እግዚአብሔር ቃላቶቼ ሁሉ በመንፈስ የታከሙ እንዲሆኑ በኢየሱስ ስም ለምንሃለሁ። እግዚአብሔር ቃልህን እንዳላጣምም እግዚአብሔር ሆይ ለሌሎች መሰናክል እንዳልሆን በክርስቶስ ኢየሱስ ስም እርዳኝ። የምንሰማውን ከኔ ጀምሮ እግዚአብሔር ሆይ ህይወታችንን የሚነካ የሚቀይረን እንዲሆን በኢየሱስ ክርስቶስ ስም ጸለይኩ። ስለ ሁሉ ተባረክ በጌታ በኢየሱስ ስም አሜን። ልባችን የሁሉ ነገር ሴንተር ነው ወይም ማዕከል ነው አይደል? ሁሉ ነገራችን ከልብ ጋር የተያያዘ ነው። በተለይ እግዚአብሔርን ቃል ስታጠኑ በጣም እግዚአብሔር ስለ ልብ ግድ ይለዋል። ብዙ ቃሎች አሉ ስለ ልብና ይሄ ማንነታችን መጥቶ የተሳሰረው ከልባችን ጋር ነው። እሱ ክፉ ነው፣ እሱ ደግ ነው፣ እሱ ቸር ነው፣ እሱ እንደዚህ ነው ስንል ያ ከልብ የሚወጣ ነው። የእግዚአብሔር ቃልም ሲናገር እንደዛው ይላል አይደለ? መልካም ዛፍ መልካም ፍሬ ያፈራል አለ፣ ክፉ ዛፍ ደግሞ ክፉ ፍሬ ያፈራል አለ። እነዛ ሰዎች እነዚህ የእፉኝት ልጆች ያስባላቸው እኮ ልባቸው ነው። ልባችን የሁሉ ነገራችን ያሰረ ነው። በልባችን እንጨክናለን፣ በልባችን እንራራለን። በልባችን ደግሞ ስሜቶቻችንም የታሰሩት ማንነት ብቻ ሳይሆን ስሜቶቻችንም የታሰሩት ልባችን ላይ ነው። ደስ አለኝ፣ አኮረፍኩ፣ ተናደድኩ፣ ተበሳጨው ስንል ያ ሁሉ ከልብ የሚወጣ ነው። አፈቀርኩ፣ ጠላሁ፣ ያ ሁሉ ከልብ የሚወጣ ነው። ስለዚህ እግዚአብሔር ከልብ ጋር ግድ ይለዋል። it is very important ስለ ልባችን ማሰብ ማለት ነው። ይሄ የዘላለም አጀንዳውን እኛን በክርስቶስ በኩል አድርጎ መዳንን ራሱ እንድንቀበል ያደረገው በልባችን ነው። መንፈስ ቅዱስን እሰጣችኋለሁ ሲል የት ነው የሚያድረው? እዛው ልባችን። ይሄ ልባችን በጣም ኢምፖርታንት ነው ማለት ነው። ስለዚህ ስለ ልብ ሳስብ መጽሐፍ ቅዱስ ላይ ስለማን ብዬ ሳስብ እግዚአብሔር ራሱ የመሰከረለት ዳዊት ነው። እንደ ልቤ የተባለ ዳዊት እግዚአብሔር ሳሙኤል ስለሱ ሲናገር እግዚአብሔር እንደ ልቡ የሆነ ሰው መርጧል ብሎ ለሳኦል ነገረው። አንደኛ ሳሙኤል 13:14 ላይ ብትሄዱ ሐዋርያ ሥራ ላይ ደግሞ መጣና 12:22 ላይ ሲመሰክርለትም ይላል እንደ ልቤ የሆነ ሰው ፍቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁኝ አለ። እንግሊዘኛውም እንደሚል ታውቃላችሁ? he will do everything I want him to do። የምፈልገውን ሁሉ የሚያደርግልኝ ነው አለ። ስለዚህ ዳዊት ሲናገር
እሺ ይሄንን የተናገረው ሰው ቢሆን የሰው ምስክርነት በሌላ ሰው ምስክርነት ይሻራል። ኤቪደንስ አቅርባችሁ ይሄ ሰው እንደዚህ አይደለም ማለት ትችላላችሁ። ነገር ግን እግዚአብሔር የመሰከረለትን በምን ኤቪደንስ ትሽሩታላችሁ? በምንም አይሻርም። ስለዚህ ይሄ ሰው እውነትም እንደ ልቡ የተባለ የእግዚአብሔር ልብ የሚያሳርፍ ሰው ነው ማለት ነው። አሁን ወደ መዝሙር 51 ከ10 ጀምሮ እስከ 14 ያለውን እናነባለን። ይሄ ዳዊት ያለው ነው። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላላፊዎች መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴንም ባንተ ጽድቅ ትደሰታለች ብሎ አለ። ይሄ ፓርት ይሄን ሙሉ 51 ሙሉን ስታነቡት ዳዊት ናታን መጥቶ ከገሰጸው በኋላ ንስሐ ሲገባ የጻፈው መዝሙር ነው። ይሄ የንስሐ መዝሙር ነው። እንዳለ ብታዩት የሚገርም ነገር ነው እያለ የሚመጣው። ከኔ ርዕስ ጋር የሚሄደው ይሄ ፓርት ስለሆነ እዚህ ላይ መናገር ስለፈለግኩ እንጂ እናንተ ገብታችሁ እዩት። ሪካፕ ለማድረግ ዳዊት ምን ሆነ የሚለውን፣ ዳዊት ጦርነት መሄድ ሲገባው በቤቱ ቀረ። በሰገነቱ ላይ ወክ ማድረግ ሲጀምር ቤርሳቤን አያት። ቆንጆ ነበረች፣ ወደዳት። ሰው አስላከ፣ አስጠየቀ፣ ማንነቷን አወቀ። አግብታለች እና እዛ ጋር መመለስ መቻል ነበረበት። አግብታለች፣ ጥሩልኝ ጠራ። አብሯተኛ፣ አረገዘች። ማርገዟን ሲሰማ እግዚአብሔር አዋረደኝ ማለት ነበረበት። እዛም ጋር በቃ አሁን ንስሐ በቃ ሰው ሊያቅብኝ ነው ማለት ሲገባው ቁጭ ብሎ ዴሊብሬትሊ ምን ባደርግ ይሻለኛል ብሎ አሰበ። ኦሪዮንን አስጠራ። ይሄም ለመመለስ እድል ነበር። ኦሪዮንን አስጠራ። ኦሪዮን መጣ። በጥበብ ጠየቀው። እንዴት ነው ያለው? እዛ ያለውን ነገር ንገረኝ፣ ኢንፎርሜሽን ስጠኝ አለው። ኢንፎርሜሽኑን በሙሉ ኦሪዮ ነገረው። ከዛ ከነገረው በኋላ ዳዊት እሺ ያለ ሰማ። ይሄንን ምግብ ይዘህ ወደ ሚስት ግባ አለው። ኦሪዮ ወደ ሚስቱ አልገባም። በደጃፍ አደረ ከሰራተኞች ጋር ምስክር ባለበት። እረሱ ገብቷል እንኳን እንዳይባል ሰዎች አሉ። እነዛው አብረውት ያደሩ ሰዎች መጥተው ለዳዊት ውጪ ነው ያደረው ከኛ ጋር ብለው ነገሩት። ከዛ ዳዊት ጠራውና ኦሪዮንን ሲጠይቀው ኦሪዮ የተናገረው ነገር በጣም ይገርመኛል። ሁለተኛ ሳሙኤል 11 ምዕራፍ 11 ቁጥር 11 ከ14 ጀምሮ አለላችሁ። ኦሪዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬም ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? በሕይወትህ በሕያው ነፍስህ እምላለሁ ይህንን አላደርገውም አለ። ይሄ ሰውዬ ምን ያህል ሎያል ነው! ደግሞ የተሰጠው ሪስፖንሲቢሊቲ ያለ ሪስፖንሲቢሊቲውን የገባው ሰው ነው። ለሌሎች ለራሱ ለአንድ ቀን ደስታ ፕሌዥር ራሱን ዲና ያረገ አላረገው። ታቦቱ እዛ ውጭ ሆኖ እስራኤል ውጭ ሆኖ ይሁዳ ውጭ ሆኖ እኔ አላደርገው። በጣም የደነቀኝ ምን እንደሆነ ታውቃላችሁ? ሲምል በሕይወትና በሕያው ነፍስ እምላለሁ ብሎ ሲል እንትን አልነበረም። ይሄ እኛ ብሞት አላደርገውም እንደምንለው አይደለም ያለው። Surely as you live I will not do this. አንተ ንጉስ ሆነ ይሄ ጦርነቱን ተዋግተው እኮ ቢያሸንፉ ክብሩ ለማን ነው? ዳዊት አሸነፈ ነው የሚባለው። የላከው ዳዊት ነው። አንተ በሕይወት እያለ I will not do this፣ አንተ ላይ ይሄንን አላደርገው።
as surely as you live እኔ እስከኖር ድረስ እስከሞት ድረስ አይደለም አንተ እስከኖርክ ድረስ በሕያው ነፍስህ እምላለሁ በአንተ ነፍስ እምላ I will not do this እናንተ ክፋት ያሰባችሁበት እናንተ ባስረገዛችሁ ጠርቶ የራሱን ልጅ እንዲያሳድግ ሊያደርግ እንዲህ አይነት ክፋት ያሰባችሁበት ሰው ስላንተ እንዲሆን አለው ሲል እንዴት ቆሞ ምን ሆኜ ነው አረ እግዚአብሔርን በድያለሁ አረ ይሄም ሰውዬ በድያለሁ አይባልም አላለም ዳዊት እንደ ልቡ የተባለ ሰው አላለም እንደው ና እደርና ዛሬ ነገ ትሄዳለህ አለው አንድ ቀን ሙሉ አዳር ነበረው ጊዜ ነበረው ዳዊት ለማሰላሰል to re-evaluate የሚያስበውን ነገር re-evaluate ለማድረግ ከእግዚአብሔርም ድሮ እንደሚያደርገው ለመምከር የሆነ ለመመለስም እድል ነበረው አላደረገም በነጋታው የሚሞትበትን ደብዳቤ ሰጥቶ how cruel ራሴ የምሞትበትን ደብዳቤ ይዤ ሄጄ ሰጥቼ ራሱ ሄዶ ሰጥቶ ራሱ ተገደለ ኢዮአብ ደብዳቤውን ሲያገኝ ሂድና ወስዶ እንደውም ጀግኖች በተባሉ the strongest men ባሉበት በዛ አሰለፈው ይላል ሞተ የመሞቱን ደግሞ ላከ ወሬ ዳዊት ምን ያህል ኮራፕትድ እንደሆነ እዛ ሲላክለት ያለው ነገር ምን መልስ ሰጠ ሁለተኛ ሳሙኤል 11:25 ላይ ሄዳችሁ ስታዩት ዳዊትም መልእክተኛውን ሰይፍ አንድ ጊዜ ይህንን አንድ ጊዜም ያንን ያጠፋልና ይህ ነገር በአይነ አይክፋ ከተማይቱን የሚወጉትን አበርታ አፍርሳትም ብለህ ለኢዮአብ ንገረው አንተም አጽናው አለው እንዴ what happened ዳዊት ሄደ እኛ ምናቀው ዳዊት እንደዚህ ሊል ይችላል ማለት ይሄ ዳዊት እኮ ማለት ሳኦል ሲያሳድደው ኖሮ እግዚአብሔር አሳልፎ ሰጠ ግደለው ሲባል ነው እግዚአብሔር ቀብቶታ አልነካውም ብሎ ያሳደደውን ሰው እንኳን ላለመንካት የተጠነቀቀ ሰውዬ ዛሬ ምንም ያላረገውን ሰውዬ ሞተ ተብሎ ሲነገረው ግፍ ሰራው ብሎ አልደነገጠም አንዱን ይገላል it's okay ያጋጥማል አለ በቃ ያጋጥም ኖርማል ነው እንደውም ተጽናኑ እናንተ እንኳን እሱ ቅር ሊላው ሊያዝን ሊመለስ እንደውም እናንተ ተጽናኑ አንተም ማጽናው ምናምን ብሎ ላከ እንዴ የሳኦልን ጨርቁን ቁራጭ ስለቆረጠ የተጸጸተ ሰውዬ ዛሬ ምን ነካው ዳዊት where is he ይሄ አልበቃውም ነገር ግን ዳዊት ወሰደና ቤርሳቤን አገባ ከዛ የሚገርመው ምን ይላል ቃሉ ነገር ግን ዳዊት ያደረገው ሁሉ በእግዚአብሔር ፊት ክፉ ሆነ በማፊት በኦሪዮ ፊት አይደለም በቤርሳቤ ፊት አልቅሳለች አዝናለች ባሏ በመሞቱ እኮ ሐዘኗን ሲጨርስ ነው ወስዶ ያገባት ኖ በእግዚአብሔር ፊት አንዳንድ ጊዜ ስናጠፋ የምናጠፋው በሰዎቹ ላይ ብቻ ይመስልናል ኖ አታጥፉ ያለውን እግዚአብሔርን ነው እየበደልን ያለ ነው ይሄንን ዝቅ ብላችሁ ናታን መጥቶ ሲናገር ስታዩ እግዚአብሔርን አቃለሃልና ነው ያለው ድጋሜ ደግሞ እግዚአብሔርም አቃለኸኛልና እንዲህም እንደዛም ማረጋለሁ ብሎ ዝርዝር የሚደርስበትን ነገረው አንዳንድ ነገሮቻችን አበሳጭቶኝ እኮ ነው እንትን ሆኖ እኮ እንደዚህ አድርጎኝ እኮ ነው ብለን ዝም ብለን የምናደርጋቸው ነገሮች ለካ እግዚአብሔር ፊት ክፉ ተብሎ የሚመዘገቡ ናቸው አታርጎ የተባለውን ያ ዳዊት የእግዚአብሔርን ቃል ጠንቅቆ የሚያቅ ዳዊት
ወደ ባልንጀራህም አትመልከት፣ ሚስቱንም አትፈልግ፣ ሎሌዎቹንም አትፈልግ የሚለውን ቃል የሚያውቅ አትግደል የሚለውን ቃል ዳዊት ይዞ ዛሬ ግን ግድያ፣ ዛሬ ግን ሌላ እያደረገ አለ። በእግዚአብሔርም ፊት ክፉ ሆነ። ስለዚህ እግዚአብሔር ናታንን ላከና ያንን ምሳሌ ነገረው። ያንን ምሳሌ በአንድ ከተማ ውስጥ ባለጠጋና ድሃ አብሮ ይኖር ነበር አለው። ከዛ ባለጠጋው ብዙ ላሞችም በጎችም ነበሩት አለ። ድሃው ግን አልነበረውም። አንድ ነበረችው፣ እሷም ታናሽ ናት። እሷንም አበላት፣ አጠጣት፣ በብብቱ አስተኛት፣ እንደ ልጁም ነበረች አለ። እሷን ወስዶ ገደለበት አለ። በሕያው እግዚአብሔር እምላለሁ አለ ዳዊት ፈራጅ። ከዛ ያ ሰው አንተ ነህ። እግዚአብሔር እንደዚህ የሚመልሱንን ሰዎች ይስጠን። በዚህ ዘመን ለነገሩ ለመመለስ የራሳችንን እሽታ ይፈልጋል አይደል? መዝሙር 51 ላይ መጥታችሁ ስታዩት በእሽታ መንፈስ ሙላኝ ይላል። ይሄ ናታንን ብታዩት ከዚህ ቀደም ዳዊት መቅደስ ልስራ ሲል እሺ ብሎት ሄዶ አይ አንተ አትሰራም ያለው ሰው ነው። ድጋሚ መጥቶ አንተ እንዲህ ያድርጋል ሲለው ይሄ ሰውዬ ችግሩ ምንድነው አላለም። ለመጀመሪያ ጊዜ ዳዊት ያደረገውን በደል ሁሉ ታየው። በእግዚአብሔር ፊት ወደቀ፣ ንስሐ ገባ። አሁን ሳልም 51:10 ላይ አቤቱ ንጹህ ልብን ፍጠርልኝ ሲል ምን እንደሆነ ታውቃላችሁ? ይሄኛው ኦሬዲ ኤግዚስት ያደረገውን ልብ ወስጄ አረከስኩት። it is corrupted. a new heart, አዲስ ፒውር የሆነ አዲስ ፍጠረው፣ create one for me። ይሄኛው ይሄ ተበላሽቷል፣ አበላሽቸዋለሁ። አዲስን ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድሰው። ያ መንፈስ አንተን እንድፈራ የሚያደርገኝን መንፈስ አድስልኝ። ዳዊት ኢሚዩኒቲ ካልነበረው፣ ያ እግዚአብሔር የመሰከረለት ዳዊት ኢሚዩኒቲ ካልነበረው፣ እኛስ ነገ ትናንት ጥሩ ዛሬ ሌላ የሆነ ዳዊት ኢሚዩኒቲ ካልነበረው፣ ለኃጢአት እምቢ ማለት እኮ አቃተው፣ አልታየውም ራሱ። መጽሐፍ ቅዱስ ኤርሚያስ ላይ ሲናገር፣ ኤርሚያስ 17:9 ላይ ሲናገር የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል። እንግሊዘኛው በደንብ ያስረዳዋል። The heart is deceitful above all things and beyond cure ይላል። deceitful ማለት እጅግ ክፉ ነበር ሳይሆን ያታልላል። የሰው ልጅ ልብ ያታልላል ከሁሉ ነገር። እሺ ከሐሰተኛ ነብይ ይልቅ አዎ፣ ከስተት አስተማሪዎች ይልቅ አዎ። የራስ ልብ ራስህን ያታልልሃል። ማን ያውቀዋል? who understands it አለ። ከዛ ቀጥላችሁ ስታነቡት እኔ እግዚአብሔር ግን ልብን እመረምራለሁ ይላል። እንዴ እና ስለዚህ እኔ እግዚአብሔር ያውቀዋል ልቤን ማለት አንችልም። አዎ እግዚአብሔር ያውቀዋል። አንተስ ታውቀዋለህ? አሁን እኮ ሰዎችን መምከር ያቃታችሁ፣ እኔ እንኳን ብዙም ከልጆች ውጪ መክሬ አላውቅም፣ ግን መምከር ያቃታችሁ እኮ አንደኛ የእሽታ መንፈስ የለም፣ ሁለተኛ ደግሞ አያውቁትም። They are deceived. አናቀው I have been deceived. አላቀውም፣ ስስት አልታወቀኝም። ማን ያውቀዋል? ለዛ ነው መጽሐፍ ቅዱስም የሚለው ቅድም ያልኩላችሁ የሁሉ ነገር ሴንተር ነው የሚለው መጽሐፍ ቅዱስ ይደግፈዋል። አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና ሲል
በልብህ የምታስቀምጠው ዛሬ ውሎ ያደረው ያ ቀስ ብሎ ስኒክ አድርጎ የገባው ዲሲቭ ያደረገ ያ the course of your life determined ይሆናል። ዳዊት ካጠፋ በኋላ ከዛ በኋላ ያለው ታሪኩ it was a struggle ብዙ ነገር ነበር አይደል? ቀለል ብሎን ዛሬ የምናረጋቸው እንደፈለግን የምንሆንባቸው ዊክ ሞመንቶቻችን የምንከፍልባቸው ዋጋ የምንከፍልባቸውን ነገሮች ያመጣሉ። ስለዚህ አጥብቀ ልብ ይጠበቃል። የመንፈስ ቅዱስ ማደሪያ የሆነ ነው እኮ መንፈስ ቅዱስ ይሄን ሊያደርግ ነው አይደል? ሊጠብቅ ሊነግረን ያጠፋ ነው እየሄድክ ነው ሊለን ከሰማን። ዳዊት ምን አለ? ይሄ መዝሙር 51ን በቃ በጣም ይገርማል የሚልበትን ጌታ እንዴት እንደሚለምነው አንድም ቦታ ስታዩ እባክህ ቅጣት ብለ የዘረዘርከውን ቀንስልኝ አይልም። ሪስቶር ሚ ወደ በፊቱ ሪስቶር አድርገኝ ለውጥልኝ ልቤን እባክህን። እኔ የኔ ፍቅር ላንተ ፌል አድርጓል ያንተ ግን አንፌሊንግ ነው ይላል። አንፌሊንግ ላቭ እንደ ምህረት መጠን ይላል አማርኛው። ግን እንግሊዘኛውን ስታዩት according to your unfailing love እኔ ወጥቼ መጥቼ ሊሆን ይችላል፣ እኔ ጠፍቶብኝ ሊሆን ይችላል፣ እኔ አልገባኝ ሊሆን ይችላል፣ እኔ ረክሼ ሊሆን ይችላል፣ ነገር ግን እኔ ፌል አድርጌ ሊሆን ይችላል። አንተ የጠበቀኝ አሰብከኝ he will do everything for me ብለህ ነው። እኔ ግን እዛ ጋር የለሁም። mine is failing ያንተ ግን it's unfailing። ከኔ ምን ይጠበቃል? እናቴ እኮ በኃጢአት ጸነሰችኝ ወለደችኝ ያለ እንዴት እግዚአብሔርን በኃጢአት የተጨማለኩ ነኝ እባክህን መልሰኝ አባቴ። ማን አሁን እኮ ለመመለስ በጣም ተቸገርንበት ዘመን ነው። እግዚአብሔር ልባችንን ይመልስ። ጠፍተን ከሆነ ያሳውቀን። ያ የተማረ ዳዊት መዝሙር 39 ላይ ይመጣና 23 እና 24ን ብታዩት እንዲህ ይላል፣ አቤቱ መርምረኝ ልቤንም እወቅ፣ ፈትነኝ መንገዴንም እወቅ። ለምን ገባዋ? ዝም ብሎ ቀስ ብሎ መሳት እንዳለ ስለገባው አሁን መርምረኝ እወቅልኝ፣ በደልም በኔ ውስጥ ብታገኝ የዘላለምን መንገድ ምራኝ። እኔ በራሴ አልችለው፣ እኔ በራሴ ሄጄ ምደርስበት አይደለም፣ አንተ ግን ትችላለህ፣ አንተ ግን ታስችለኛለህ። ምራኝ። ያንን ሁሉ ኃጢአት ሲሰራ የመጀመሪያ ኃጢአቱን ለመሸፈን ነበር። መዝሙር 51 ላይ ሄዳችሁ ቁጥር 13ን ብታዩ ለሕግ ተላላፎች መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ አለ። ትናንትና ባጠፋሁኝ ጊዜ ኃጢአቴን ደበቅኩኝ። ኃጢአቴን ለመደበቅ ብዙ ጥፋት ውስጥ ገባሁኝ። ዛሬ ግን you know what? make an example of me። ዛሬ ኃጢአተኞችን እኔን አይተው ዳዊት ሰው ነው፣ ዳዊት ፌል ያረጋል፣ አዎ ያረጋል፣ እሺ የሚምር ግን እግዚአብሔር አለ እንዲሉ እንዲመለሱ ይሆናሉ። make an example of what I did። ይሄ embarrassing የሆነ ፓስቴን ወስደህ ማስተማሪያ አድርገኝ። እስከ ዛሬ ድረስ እኛ ቁጭ ብለን ይሄው እንማራለን። ዳዊት እያልኩኝ የሱን 5 ሳንቲም እንትን የለኝም፣ ግን ዳዊት እንዲያረገ እያልኩ ሰብካለሁ። እግዚአብሔር ማስተማሪያ ያደረገው ብዙዎችን እግዚአብሔር የሚጠራው የኛን ጽድቅ ተናግረን ሳይሆን የኛን ኃጢአት፣ የኛን ውድቀት፣ የኛን አለመቻል ተናግረን
የእሱን ግን ሁሉን ቻይነት እሱ ደግሞ ሁሉን እንደሚይዝ እንደሚያድን እንደሚችል እንደሚራራ እንደሚምር ተናግረን ወንጌል ማለት እንደዛ አይደል? ስለዚህ ለራሴ ለካ የጠፋሁበት ብዬ ያሰብኳቸው መንገዶች ለሆነ ሰው ማስተማሪያ ናቸው። ትልቁ ዛሬ ልል የፈለኩት ነገር የቱ ጋር ነን ያለ ነው? ልባችንን እናስመርምር። ቼክአፕ ሄዶ እንደማያውቅ ሰው ቆሜ ሳወራ በጣም አዝናለሁ። ግን ደህና ነኝ እላለሁ። በቃ ደህና ነኝ ይኸው በቃ ማድረግ ያለብኝን ሁሉ ስለማድረግ ደህና ይሆንኩ ይመስለኛል። ነገ ሄጄ ስመረመር ነው የማውቀው ደህና መሆኔን። እና እናስመርምር። ይኸው ነው።